አቶ ደረጀ የተደበቀው ሚስጥር ይፋ ወጣ። አሁን ላይ ወይዘሮ ማርታና መድኃኒት ከሰላምዬ ቤት በመሄድ መድኃኒት ልጁን ካየች በኋላ ደረጀን ይመስላል፣ የደረጀ ልጅ ነው፣ ዳጣ ደረጀ እንዲሁም ውሃ ይሄ ህፃን ልጅ ይመሳሰላሉ፣ የራሷ ልጅ ነው በማለትም ለወይዘሮ ማርታ ተናገረች። ወይዘሮ ማርታ ምን እያልሽ ነው ስትልም አሁን ላይ አቶ ደረጀ እውነታውን ይዞ ሄዶ ፍርጥ አድርጎ ተናገረ። ዳጣን እንግዲህ ሰላምዬ እናቷ መሆኗንም ተናገረ። በዚህን ሰዓት ድሮ እኔም ብዬሽ ነበር አልሰማ ብለሽ ነው፣ ይሄ ሽማግሌ በላይሽ ላይ እየተጫወተብሽ ነው በማለትም እንግዲህ በሚያሳዝን ሁኔታ ነገሩን በማካረርም ማርታና ደረጀ እንዲለያዩ አደረገች መድኃኒት። አሁን ላይ ሰላም ሆን ብላ እዛ እንድትሄድ የሆነችው መድኃኒት ሰላምን ወዳት ወይም ደግሞ ህፃኑን ልጅ ለማየት ሳይሆን ለሷ አስባ ሳይሆን ስጦታ የገዛንላት በማለትም ሰላም ጋር የሄደችው ልጁ የደረጀ ነው አይደለም ብላ ለማረጋገጥ እንዳመቻት ነበር። በዚህን ሰዓት ከሄደ በኋላ ቁርጥ ደረጀን ነው በማለትም በእርግጥ ከአብጌል ጋርም ተመካክራ ነበር። ሰላም ከዚህ ቤት አርግዛ ነው የሄደችው አይደል ስትላትም አዎ ከዚህ ቤት አርግዛ ነው የሄደችው አለቻት። በዚህን አጋጣሚ እሷም የመጨረሻ ደነገጠች። አሁን ላይ እውነታው እንግዲህ ሁሉም ዝርግፍ ብሎ በመድኃኒት በኩልም በመውጣቱ አቶ ደረጀ ተንበርክኮ እያለቀሰ ይቅርታ አድርግልኝ ቢላትም ወይዘሮ ማርታ የሰማችው ነገር ለሷ አስደንጋጭ ነበር። እኔንም አይታየኝ ሰዎችን ይታያቸዋል፣ ልጄ ስትከራከር የነበረው ይህን እውነታ ነው ወይ በማለትም ነገሩንም በማቀጣጠል አሁን ላይ ሁለቱ እንዲለያዩ ያደረገችው መድኃኒት እጅግ ልብ ይሰብራል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም በሚያሳዝን ሁኔታ አሁን ላይ የተፈጠረው ነገር አስደንጋጭ ነው። መድኃኒት ሰላምን እንጠይቃት በማለትም በማስመሰል ለሷ ያሰበች አስመስላ ቀጥታ ከሰላምዬ ቤት በመሄድም የደረጀ ልጅ መሆኑን ካረጋገጠች በኋላ ቁርጥ ደረጀን፣ ዳጣን እንዲሁም ውሃን ይመስላል በማለትም እውነታውን አፈረጠችው። በዚህን ሰዓት እባክሽን ምን እያልሽ ነው ስትልም አቶ ደረጀ ወይዘሮ ማርታ እውነታውን እንደምታውቅ ስለተረዳ እየሮጠ በመሄድም እውነታው ይሄ ነው፣ ይሄው ዳጣም የሰላም ልጅ ናት፣ እንግዲህ የተወለደውም ልጅ የኔ ነው፣ የምትፈልጉትን ነገር አድርጉ በማለትም ይሄው መድኃኒት እንኳን ደስ አለሽ፣ ደስ ይበልሽ፣ ይሄው ልጁ የኔ ነው፣ ይችም የኔ ናት፣ ምንድን ነው የሚፈጠረው ሲልም ወይዘሮ ማርታ በድንጋጤ ክርር አለች። ሌላኛው አብጌል እንግዲህ ለእናቴ ነገራት ተደብቆ እስከ መቼ ነው እባክህን እያለችው ነበር። እሱ ግን ነግራታለሁ እያለ ሲልም አንቺ ግን እንደዚህ ለሰው ማሰብሽና መጨነቅሽ ከምንም በላይ ልቤን ገዝቶታል፣ ባንቺ ሙሉ ለሙሉ እንድተማመንም አርገሽኛል እያለ አቶ ደረጀ ማበሰር ጀመረ። ሌላኛውና ከባዱ አሁን ላይ እንግዲህ የወይዘሮ ማርታን አስደንጋጩን ነገር መቋቋምና የሰማችውን ነገር ማመን ሲያቅታት በጩኸት ቀወጠችው። ሌላኛውና አሳሳቢው ትልቁ ጉዳይ አቶ ደረጀ የተፈጠረውን ነገር ዝም ማለት ሲገባው ሮጦ ሄዱ። ልጇን ካዩ እውነታውን ሰላም ትነግራቸዋለች በማለትም እንግዲህ እውነታውን አፍርጦ በመናገርም አሁን ላይ ይበልጥ ህይወቱ ላይ ውስብስብ ያለ መከራና ስቃይም አደረሰ። ሌላኛው አስደንጋጩ ጉዳይ አሁን ላይ የወይዘሮ ማርታ ውሳኔ ምንድነው ሲባልም እጅግ በጣም ልብ ይሰብራል። መድኃኒት ነገሩን እያቀጣጠለችም ስለነበረ በእርግጥ ከልጆች ላይ እጅሽን አንሺ አለዛ ሌላ ነገር ይፈጠራል፣ ሴት አድርጌ ነው የምገልሽ በማለትም አቶ ደረጀ ጉሮሯን ይዞ እያሰቃያትም ነበረ። ነገር ግን እጅግ በሚገርምና በሚያስደስት ሁኔታ አሁን አቶ ደረጀ እንደዛ ቢልም የዳጣ ሰላምነት የዳጣ እንግዲህ ጥሩ
ነገሩ ደስ ቢልም ለቤተሰቦቿ ማውቋ እንዲሁም ደግሞ እናቷ ሰላም መሆኗ ቢያስደነግጣትም እንግዲህ አባቷ አቶ ደረጀና እንዲሁም ደግሞ ወይዘሮ ማርታ በመለያየታቸው የመጨረሻ ልቧ ተሰብሮ ይገኛል። ሌላኛውና አሳሳቢው አስደንጋጩ ጉዳይ አቶ ደረጀ በሩጫ ሄዶ ይህን በማድረጉ የመጨረሻ ህይወቱን መበረቃቀሱ ዳጣን ልቧን ሰብሯት ይገኛል። አብጌል አሁን መድኃኒት ጋር በመቀራረብም ብትሆንም ግን ደግሞ እውነታውን በውስጧ ደብቃ ይዛለች። ለምንድን ነው ወንዱን ልጅ አንቺ እንደምትወጁ ሰምቻለሁም እርግጠኛም ሆኛለሁ፣ ግን ደግሞ ይቺ እመኝኝ ወልዶ አምጥቷት ነው ስትል ምን ጠርጥረሽ ነው ስትላትም እኔ እንጃ እያት እስቲ ዳጣ እኮ ውሃን ነው የምትመስለው፣ ስለዚህ የሆነ ነገር አለ አብጌል አለቻት። አክስቴ ለካ ለሁሉም ሰው ይታየዋል፣ አልታያት ያለው እማዬን ብቻ ነው አለች። ማለት ማርታ ውርናት እንዳታይ አለቻት። አይ እንደዛ ማለት አይደለም አለች። ምንድን ነው ኤቢ? በዛ ላይ አንቺ እውነት ተቀይረሽ ነው እንደስ የሚያደርግሽ ነገር ምንድን ነው? ቅስቅስ ብለሻል። በቃ አይ ምንም የተፈጠረ ነገር አለ፣ እውነታውን ተናገሪ ስትላትም አረ ምንም የለም ይውልሽ፣ ስለዚህ ሁሉንም ነገር አሁን ላይ ትንሽ ጊዜ ስጭኝ። እሷ ማን አባቷ ሆና ነው ከጎዳና መታ የምትወጂውን ልጅ የምቀምሽ? እሱ ነገር ድክም ብሎኛል። እባክሽን አክስቴ። ምን አባሽ ነው የሚደክምሽ? ለምንድን ነው የሚደክምሽ? ጭራሽ በገዛ ቤትሽ መታ ስትቀማሽ ዝምታ ያለሽ? እመኝ 2 ቀን አይወስድብንም። አሽቀንጥሬ ነው እዛው ጎዳናዋ መመልሳት አለች። በእርግጥ አቶ ደረጀና ወይዘሮ ማርታ ሁላቸውም ተሰብስበው ቡናውን ለመጠጣት ቁጭ ብለው ባሉበት ሰዓት ድሬ አለችው። ዝም አላት። ይቅርታ አላደረክልኝም እንዴ? በእርግጥ እኔ ጸባይ አስቸጋሪ ነው፣ እንደዚህ መናገር አልችልም የለብኝም ነበር ልጆችን አለችው። በዚህን ሰዓት በልጆቼ ድርድር አላቅም። እሺ ይቅርታ አድርጌልሻለሁ መድኃኒት። በነገራችን ላይ ዳጣና ውሃ አንድ አይነት ናቸው፣ ይመሳሰላሉ አለች። ኧረ እህቴ ምንነሽ ነው አለቻት ማርታ። የምሬን ነው፣ ችግር አለው አለች። በዚህን ሰዓት አቶ ደረጀ ጥሎ ወጣ። አብጌል ተከትላ መኪና ላይ ወጥቶ ባለበት ሰዓት አባዬ ምንነህ ነው? ወደ ልትሄድ ነው? ስራ እንደሌለህ አውቃለሁ። አክስቴ ያናዳህ ነው አይደል? ምን ላድርግ ብለሽ ነው? አባዬ ለማዬ መቼ ነው የምትነግራት? እነግራታለሁ አብጌል። እዩ አንተን ሳይ እማዬን ሳይ ዳጣን ሳይ የመጨረሻ ልቤ እየደማ ነው። በጣም እያለቀስኩ ነው። እናቴ ላይ የተደረገው ነገር በጣም ከባድ ነው አባዬ። እስከ መቼ አባቴ ይሄን ያደርጋል ብዬ በፍጹም አስቤ አላቅም አለችው። አፈርሽብኝ አይደል? ቀለልኩብሽ አይደል አላት። አባዬ እውነት ለመናገር ይሄን አልጠበቅኩም ነበር። በቃ ሆነ፣ ምን ታደርጊዋለሽ? ደግሞ ሌላም ጉድ አለ። ምን? የምን ጉድ? በቃ አባዬ በቃ ለማየ ንገራት፣ ከዚህ በላይ አተዋሻት። ዝም ማለቱ አስፈላጊ አይደለም። እሺ አብጌል እነግራታለሁ አላት። በእርግጥ በቃ እንደዚህ ልትረጂ መሞከርሽ፣ ነገሮችን የከፋሽ አመቀሽ በመያዝሽ ለእኔ ከምንም በላይ አኩርተሽኛል፣ ተስፋ ሰጥተሽኛል አላት። ቢሆንም አባዬ ግን ደግሞ ነገሮችን በቃ ከዚህ በላይ ዝም ማለት የለብንም አለችው። አሁን አንግባ። ኧረ አልገባም፣ ቡናው እኮ ፈልቷል። አክስቴ ያናዳህ እንደሆነ አውቃለሁኝ፣ ግን ደግሞ እባክህ አብጌል ስለተረዳሽኝ እጅግ በጣም ነው ደስ ያለኝ። አንቺን የመሰለች ማፍራቴ እጅግ ደስ ብሎኛል አላት። እንዳጣ እንግዲህ ተሸማቃለች፣ በጣም እያዘነች ነው። እናም በእርግጥ አቶ ደረጀ እንዳይሆን አድርጎ ተተናገረ በኋላ ከቤቴ ውጭልኝ ብሎ መድኃኒትን አስወጥቷት ነበረ። ወይዘሮ ማርታም ደንግጣ አረ ደሬ ምን እየሆንክ ነው? ይኸውልሽ ልጆቼ ይላል እንዴ? እኔ የተናገርኩት ውሃን ነው፣ ለዚችኛዋ ልጆቼ እያለ ነው። ስለዚህ ተጎዳና አምጥቶ አስረግዞ የወለዳት ናት። አንቺ ነሽ ጅል እህቴ ጅል ነሽ፣ እየተጫወተሽብሽ ነው አለቻት። መድኃኒት በትዳሬ ላይ እንደዚህ አይነት ነገር እንድትናገሪ አልፈልግም። እኔን የምትወጂ የምታከብሬ ከሆነ ባሌን ልታከብሪልኝ ግድ ይልሻል። እንዴት ነው እንደዚህ የምትናገሩ? ደረጀ በእንደዚህ አይነት የምናገር ነገር አይደለም ስትላትም ውጭልኝ አላቱ ደረጀ። ይህች ሴት ላንችም ነግሬሽ ነበር ልጆች ላይ እንዳደርስ፣ ከዚህ በኋላ እንዳንቺ አይነት
የሚያስተናግር ቤት የለኝም ውጭ በማለትም አቶ ደረጃ አስወጣት። ነገር ግን አስደንጋጩና አሳዛኙ አሁን ላይ እሷም ሻንጣዋን ይዛ አንድ ደቂቃም አልቆይም በማለት በጨለማ ኮተቷን ይዛ ወጣች። አቶ ደረጀ አውጭ ሲልም ወይዘሮ ማርታ አረባክሽ መሽቷል እኮ ይምሻ ታዲያ ለባልሽ እኮ አግዘሽ ከየትም ለቀቅሞ ያመጣቸውን ልጆቹን ልጄ ናት እያለ ሲሞላቀቅብሽ አንቺ ነሽ መጫወቻ አይሆንሽው አለቻት። ምን በቃ ደርን እንደዚህ ልትያት በቃ ታናድጄ ነው እሱን እንደዛ ስትዩ በቃ እንደዚህ የሚባል ሰው አይደለም ደረጀ። አሁን ግቢ ወይ ልክር ነው አረትዬ ገና ነው ትሄድ አለ። ምን አባካልክ አለችው ገዜን ደረግ ገዜ ስትልም ወይዘሮ ማርታ አቤት እትዬ ገና ነው ሰው ውር ውር እያለ ነው ብዬ ነው ሲላትም ኧረ እባክህ እንደዛ ነው የምታስበው ምን አባክ ነው ያልከው አለች መድኃኒት። አረ ግቡና ጧት በሰከነ መንፈስ በጀንበሩ በፀሐዩ ታወራላችሁ አላት። በዚህን ሰዓት አሁን ላይ ነይ ግቢ ጧት ተነጋግረን መሄድም ካለብሽ ትሄጃለሽ ብላ አስገባቻት። ደሬን ይቅርታ ጠየቀች። አቶ ደረጀ ግን መድኃኒትን የመጨረሻ እንደሚጠላትም አረጋገጠ። ሌላኛውና ከባዱ አሁን ላይ የወይዘሮ ማርታ የዋህነት ግን ምንም ሊታያት አልቻለም። ወይዘሮ ማርታና እንዲሁም ደግሞ መድኃኒት ዘው ብለው ከሰላምዬ ጋር በመሄዳቸው ሰላምዬን በጣም የመጨረሻ አስደንግጦ ግራ ያጋባት ነገር አሁን ላይ የመድኃኒት ነገር ፈልፍሎ ማውጣቷ ነው። ያበቃል በቃ የአቶ ደረጀ ልጅ መሆኑን ታውቃለች በማለትም በጭንቀት ልትፈርጥ ደረሰች። ሌላኛውና አሳሳቢው ጉዳይ ሁላቸውም እንግዲህ እጅግ በጣም ልባቸው ቢሰበርም አሁን ላይ አቶ ደረጀ እውነታው ወጥቶ ስለተሰማ እፎይታ ተሰማው። አብጌልን በነጻነት ለቅሷን ማልቀስ ጀመረች። ወይዘሮ ማርታ የመጨረሻ ሌላ ሰዎችን እየታያቸው ለኔ ያልታየኝ ትልቁ ጉዴ ይሄ ነው ለካ እያለችም እያለች ሌላኛው አሁን እንግዲህ አቶ ደረጀ እየሮጠ ሄዶ ይህን ነገር በማድረጉ ትልቅ ነገር እንዳበላሸ ሲሰማትም ሰላም ምን እያረክ ነው ጋሽ ብትልም የምናባሽ ጋሽ ነው ፍቅረኛ ያተዩም ወይ በማለትም ነገሩን ሁሉ ድብልቅልቅ አደረገች። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።